አንተ ደጎ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽኑ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና አባት ከምለው ሁለት እናት ነው ያለኝ ይቅርታ ሁለት እናት ነው በቃ አንድ እናት ነው ሁሉ ነገር እንጃ እኔ አባት አይመስለኝም እናቴ ነው የሚመስለኝ ያው እግዚአብሔር ይረዳል እንጂ በጣም ከባድ ነው ይሄ ኦክሲጅን ራሱ የተሸከምኩበት ትከሻዬ በጣም ያመመኝ ማስሞያም አለ ከዚህ ደግሞ ሳሪስ ድረስ ሄደ ነው ታስሞላ እሱም ከባድ ነው ይሄን ለማስሞላት ግዴታ ቀኑ ሙሉ መዋል አለበት ሳንቲሙም አይኖርም ወይ ከጓደኞች ስለምን አለ ወይም ደግሞ የሆነ ቦታ ሮጥ ብለህ ሄደ ታስሞላለህ ግዴታ ስለሆነ ማለት ነው ዛይደት ነው እንደማንኛውም እናት ምርጥ እናት ነበረች ከመወለዷ በፊት ስቲል እርጉዞ ነው ለኛ ጧት ተነስታ ምግብ ትሰራልን ነበር ምናምን በቃ በጣም ምርጥ እናት ናት ቤት ውስጥ በቃ ማንንም ወላ ሌሎች ሰዎች ምናምን የሷ ምግብ ናፈቀን ብሎኛ ቤት ይመጡ ነበር የዚህ ናት በጣም መልካም ሴት ናት በጣም ምርጥ ሰው ነበረች ያው በቃ ታመመች ኮከባዳን እባላለሁ ኮከባዳና ገብረ ሚካኤል አሁን ምኖረው ዓለም ገና ነው ተወልጄ ያደኩት ቡታጀራ የምትባል ከተማ ናት ያደኩትም ያው እናት አባቴ ጋር ነው እኔ እንትን ያልኩት የኖርኩት አጎቴ ጋር ነው አጎቴ ቤት ያደኩት ለእናት አባቴ አራተኛ ልጅ ነኝ ከዛ አጎቴ ወስዶን አጎቴ ያሳደገኝ እና እንደማንኛውም ልጅ ነው ያደኩት ተምሬ እስከ 7ኛ ክፍል ድረስ ተምሬያለሁ በመሃል አቋረጥኩ ወደዚህ መጣሁ በቃ ኮር ይባላል እሷ ያው የመጀመሪያ ባለቤቴ ነች እኔም ሌላ ትዳር አልመሰረትኩም እኔም የመጀመሪያ ነች እኔም ለሷ የመጀመሪያ ግንኙነታችን መጀመሪያ እሷ እንደነገረች እኔ የሰው ቤት ስራ ሰራ ነበር ወደ ቡታጅራ እዛ ነው የተዋወቅነው እና ከዛ በኋላ ያው በትዳር መሰረትን ተዋወቅን አብረን በትዳር መኖር ጀመርን ግንኙነታችን በጣም ደስ የሚል ጥሩ ነገር ነበር ማለት እኔ እዛ አካባቢ ከቤተሰቦቿ ጋር በጣም እንግባባ ነበር የመጀመሪያ ጊዜ ማለት ነው በጣም ቅርርብ ነበር እዛው ከሷ ጋር ያው በፍቅር መኖር ጀመርን ከዛ እኔ ወደዚህ ስመጣ ተከትላኝ መጣች ያው እንደነገረች ማለት ነው በፍቅር ከዛ እኔም በፍቅር ተቀብያት ያው አብረን መኖር ጀመርን ትዳር ወደ 22 አመት ምናምን ቆይተናል
ሶስት ልጅ አፍርተናል። የመጀመሪያ ልጃችን አሁን 18 ጨርሳ ወደ 19 እየሄደች ነው። ትንሿ ሁለተኛዋ ደግሞ 12 ዓመቷ ነው። እቺ ደግሞ ትንሿ 5 ዓመት ከወራት ጋር ነው። 5 ዓመት ከ4 ወር ከ5 ወር የመጨረሻው። አዎ መጀመሪያ ስንመጣ እኔ መጀመሪያ የመጣሁት ከዛ እሷ መጣች ተቀበልኳት። ከተቀበልኳት በኋላ እኔ ወደ ስራ ሄጄ እሷን እናቴ ቤት ቁጭ አረኳት። እንደመጣች ገና የመጣች ቀን ማለት ነው። ከዛ እኔ ወደ ስራ ሄድኩኝ። ሰው ቤት ነበር የምሰራው ወደ ወለታ። እሷን እዚህ አስቀምጬ እናቴ ጋር እኔ ወደ ወለታ ለስራ ሄድኩ። ከዛ በኋላ ያው በረፍት ቀን እየመጣሁ አያታለሁ ምን እላለሁ። ከዛም ከቤተሰቦቿ ጋር ያው እናወራለን። ግን አብረን መኖር የጀመርነው ከአንድ አመት 2 አመት ከቆየን በኋላ ነው። እዚህ ከመጣች በኋላ እናቴ ጋር ነበረች። በወቅቱ አባቴም ነበረ በህይወት። ያው እሱ ጋር እነሱ ቤት ነበረች እናትና አባቴ ቤት። እኔ በቃ ለስራ ሄጄ በሳምንት 2 ቀን እየመጣሁ ቤት አይቻት ምን ብያት ሄዳለሁ። እንደዛ እያልን አብረን መኖር አለብን ብያት ቤት ተከራየሁ እዛ ሆለታ። ከዛ ሆለታ አብረን ሄደን እዛ መኖር ጀመርን። ከዛ አብረን ያለን እስካሁን ድረስ በትዳር ነው ያለነው። እግዚአብሔር ይመስገን። ሰው ቤት መኪና እየሰራ ነው ከድሮም ጀምሮ። ሰው ቤት መኪና እየሰራ ነው የሚሰራው። እንተዳደረው በቃ ምንም የዛኔ ጤነኛም ስለነበርኩኝ ደህና ነበርኩኝ። እንደዚህ የሚያስቸግረን ኑሮ ነገር የለንም። አሁን ከታመምኩ በኋላ ግን ኑሮ እየከበረ የኔ መድኃኒት አለ፣ ኦክሲጅን አለ፣ ብዙ ነገር ስላሉ ከልጆች ትምህርት ቤት ምናምን ጋር በጣም እየከበደን መጣ በአሁኑ ሰዓት። ለኔ አሁን ኮከብ ባለቤቴ ብቻ አይደለችም። በፊቷ ስለሆነ አይደለም ከምንም በላይ ነች ለኔ። ዛሬ ያው እንደዚህ ታማ ምናምን እንጂ ታስብልኛለች። ደርሼ ስመጣ ክፍለ ሀገር ምናምን ሄድ ነበር አብረን ስንኖር እና ደረስኩኝ በሰላም ደረስኩኝ በሰላም መጣሁኝ ሳመሽ ምን ነው በሰላም አመሸ ወይ ምናምን ብላ ባለቤት ብቻ ሳይሆን እናትም እህቴም ሁሉም ነገር ነች። እና ያው እንግዲህ ከታመመች በኋላ ደግሞ ያው እንግዲህ እሱ እስኪፈታው ድረስ ይዋለን እስከ በፊትም ማለት እንዲህ መንገድ ምናምን ሲሄድ ይደክመኛል። ግን እንደዚህ ገፍቼ ጃኪም ቤት ታይቼው አላቅም ነበር። አጋጣሚችን ስወልድ ደም በጣም ፈሰሰኝና አራስ ቤት ሆኜ በቃ ቶሎ ያመኛል። ከዛ ጤና ጣቢያ ሄጄ ጤና ታንትል ሪፈር ጻፉልኝ ዘውዲቱ። ከዘውዲቱ ደግሞ አይቶ በአስቸኳይ ጥቁር አንበሳ ላኩ። ጥቁር አንበሳ ወርተኛሁ እና በጣም ኃይለኛ ኬዝ ነው ምናምን ነገር ለኦፕራሲዮንም አይሆንም፣ ምናልባት የውጪ እድል ካገኘሽ ውጪ ላይ ወደ ውጪ አሉ። እዚህ የመሆን እድል የለውም ሳስታለች ልብሽ አሉ። በቃ ለጊዜው በቃ በመድኃኒትና በዚህ በኦክሲጅን በክትትል እንትን ያለሽ አሉ እና በየወሩ ከታተላለሁ። የሆነች የምትቀዳደማለች ደግሞ እሱ ካልተቀዳሽ ኮንስትሮ ምናምን ስለሚያስይዝ እያሉ በየ3 ወሩ ምቀዳው ደም አለ። ተቀርቶ ቢደፋ ደም ማለት ነው ቀዳለው። ሐኪሞቹ ቀደም ሲል ያው እዛ ሆስፒታል በነበረችበት ሰዓት ኬዙ ከባድ ኬዝ ነው። ያው እንደነገርኩ ሲቲ አንጂኦግራፊ ተነስታ ነበር 1-3 ጊዜ ተነስታለች እና እሱ በጣም ከባድ ኬዝ መሆኑን ከኢትዮጵያ ውጭ ሄዳ ለመታከም ራሱ አቅሙ ካላችሁ ነው ብለው ከባድ ኬዝ መሆኑን የነገሩን። 2 ቱቦ ነው ያለው። አንዱ ቱቦ ጠቧል፣ አንዱ ቱቦ ደግሞ በደም መርጋት ተደፍኗል እና እሱን ለመስራት ከኢትዮጵያ ውጭ ሄዳ አለባት ብለው ያው ደግሞ ከኢትዮጵያ ውጭ መሄድ አቅሙ የለም። በቅርብ ነው እንደዚህ ሆነችው
ቅርብ ጊዜ ኮቪድ ሲገባ ትንሽ ሆነቴን ስትወልድ ነው የታወቀው በሽታው። ከዛ በኋላ አንድ ወር ምናምን በጣም ታማ ነበር። በቃ አትድንም ምናምን ብለው ነበር ዶክተሮች። ከዛ በኋላ ነው በቃ እንደምንም በሰው እርዳታ ምናምን ነው እንደምንም ተሽሏት ትንሽ ወደ ቤት የተመለሰችው። ቤት ከተመለሰች በኋላ በኦክሲጅን ነው አራስ ሆና ነው ሆስፒታል የገባችው። በቃ በኦክሲጅን ነው እንደዚህ ያለዚህ መንቀሳቀስ አትችልም። ያው ያሳዝናል በጣም። ያኔ እንደዛ ሆና ያያት እንደዚህ ስትሆን እንዴ በቃ ወዲያው ሆነ ደግሞ በጣም ወዲያው ሆነ። በቃ እንደወለደች ወልዳ እንደገባች ታማ ወደ ሆስፒታል ገባች። አላየናት በጣም ታማ ነበር ምናምን 15 ቀን ምናምን አላየናት እና በቃ ሰው እየመጣኛ ቤት ያለቅሳል ምናምን እኛ ሆስፒታል ሄደን ስላላየናት በቃ ምን እንደሆነም አናውቅም። ብቻ ታማለች ምግብ መውሰድ ነው ምናምን። ከዛ ሄደን አየናት በጣም ታማለች። ከዛ በቃ እንደምንም ተሽሏት ገባች። እንደነገረች ማህበራዊ ኑሮ የለም። በቃ ትንሽ ስትንቀሳቀስ በቃ በጣም ይደክማታል። ትንሽ እግር መንገድ የሚባል አትችልም። ሌላውን ተውና ጸጉሯን እንኳን መታጠብ አትችልም። ጎንበስ ብላ ማለት ነው። ጸጉሯን በቃ አስቆርጠናት እንደ ወንድ ልጅ ተቆርጣ ነው ያለችው። ለምን ጎንበስ ቀና ስትል ኦክሲጅኑ ግዴታ ነው። ስትታጠብ ደግሞ ከኦክሲጅኑ ጋር አይመቻትም እና ያው አስቆርጠናት ነው። ያው እንደዚህ ያሉ 3 ልጆች አሉን። እግዚአብሔር ይመስገን። እንደማንኛውም እናት ምርጥ እናት ነበረች። ከመወለዷ በፊት ስቲል እርጉዝ ሆና ለኛ ጧት ተነስታ ምግብ ትሰራልን ነበር ምናምን። በቃ በጣም ምርጥ እናት ናት። ቤት ውስጥ በቃ ማንም ወላ ሌሎች ሰዎች ምናምን የሷ ምግብ ናፈቀን ብለኛ ቤት ይመጡ ነበር። የዚህ ናት በጣም መልካም ሴት ናት። በጣም ምርጥ ሰው ነበረች። ያው በቃ ታመመች። ያለው ኦክሲጅኑ በጣም እጇ ይጠቁራል፣ ጥፍሯ ያብጣል፣ እጇ ይጠቁራል። ኦክሲጅን እዚህ ጋር ስለማይደርስ ይጠቁራል። ደሟን ሳትቀዳ ስትቀሪ አፏ ቀኝ እጇ አካባቢ የመደዘዝ ነገር አላት። ልቧ በጣም ይመታል ልብሷ እስኪንቀጠቀጥ ድረስ ምናምን። መንቀሳቀስ ምናምን በቃ አትችልም። አንድ ብርጭቆ ውሃ ስትጠጣ በቃ ፍንፍን ያደርጋታል። መንቀሳቀስ አትችልም ያለው ኦክሲጅኑ ምናምን። 15 ደቂቃ 20 ደቂቃ እንደዚህ ተሞልቶ እስኪመጣ ድረስ ራሱ 1 ሰዓት ምናምን ይፈጃል። መንገድ ሲዘጋጋበት በቃ በጣም ያማታል። አትችልም እና ያለው ኦክሲጅኑ በቃ ከባድ ነው። ለመጀመሪያ ጊዜ ሆስፒታል ያለች እውነት ለመናገር እግዚአብሔር በሚያውቀው ወደ ቤት ትገባለች ብዬ አስቤም አለሜም አላውቅም። በጣም አሟት ነበር። ራሷን አታውቅም፣ ምግብ አትበላም፣ ምንም በቃ የሚጠይቃትም ሰው ምንም አታውቅም። አንድ ቀን ወደ ቤት ትገባለች ብዬ አላልኩም። ግን ያው እግዚአብሔር ደግሞ ያልቆረጣት ነፍስ መቼም እንትን አትልም እና ያው ወደ ቤት ገባን። ከዛ ቤት ከገባን በኋላ ደም መፍሰስ አለበት ማለት በአፍንጫዋ ወይ እንደ ነስር ወይ እንደ ቁስል መውጣት አለበት። ያውን የምትቀዳው ምንል ደም ማለት ነውና አንድ ጊዜ ቤት ኦክሲጅን እንትን ይያለ በአፍንጫዋ ነበር ደም የሚመጣው። ነው ኦክሲጅኑ አደረቀው እዚህ ጉሮሮዋ ላይ ማለት ነው። እና ብቻ ያለው በቃ በጣም ደነገጥኩኝ። አይኗ ግልጥ ብጣለ። መጨረሻ ላይ መቼም እግዚአብሔር ነው ነፍስ የሚሰጠው። ከዚህ እዚህ ማጅራቷ እንዲስመታት እንደ ጉበት ነው እንደዚህ ተጠቅልሎ ካፏ ወጣ። ከዛ ነፍስ ዘራች። ቀን ቀን አረሰው። ከዛ በተረፈ ደግሞ አሁን አርብና ሐሙስ ለታም እንደዚህ በጣም አሟት ነበር። አሁን በቀደም ማለት ጧት ስነሳ በቃ ምንም የለችም። በቃ የሰውነቷ ደነዘዘ። አይኗ በጣም እንትን አለ። አሁን እግዚአብሔር ይመስገን ዛሬ ደህና ሆና አይታችሁ። በጣም ታማ ነበር። አሁን በቀደም ሐሙስ ለትና አርብ ለት ማለት አሁን እግዚአብሔር ይመስገን ያው ይሄን ቀኖች አረሳችሁ። እደውልላታለሁ በጣም
ረፍትም ሰዓት እንደዚህ ልስወጣም ወጥቻለሁ ምናምን እላታለሁ። አልፎ አልፎ እንደዚህ በቃ ይደርሻለሁ ምን ይዤ ልምጣ ምናምን እላታለሁ። እደውልላታለሁ፣ እሷም ትደውልልኛለች። በቃ ቶሎ ቶሎ እንደዋወላለን። አንዳንዴ ደግሞ በጣም ያማታል። እንደዛ ሰውን እቀራለሁ፣ ከትምህርት በጣም እቀራለሁ። በጣም ነው የምቀረው። ትምህርት ቤት ወርም እቀራለሁ፣ 15 ቀን በተከታታይ በጣም እቀራለሁ ትምህርት ቤት። እሷ መሸፈን ያለባትን ነገር እኔ ነኝ የምሸፍነው። ታናናሾች አሉ፣ እሷንም በቃ እንደ ልጅ እኔ ነኝ አጥቤ ፀጉሯን የምሰራት ምናምን ገለዋንም እኔ ነኝ የማደርገው ሁሉንም ነገር። እሷ ማድረግ ያለባትን ነገር ሁሉንም እኔ ነኝ የማደርገው። ማሙ በቃ ኦክሲጅን ካጣሁኝ በጣም ያመኛል። መተንፈስም አልችልም። ሰውነቴም እንትላላውን ሰሞኑን እንደዚህ ደሜም ስላልተቀዳ ስላልነበር ይሄ እንደዚህ ይዞኝ ነበር። አሁን እነዚህ ጣቶች ራሱ ድዝዝ እንዳሉ ናቸው። ገና አልተመለሱም። ጣጣቱ ዙሪያዬ እንትኔን ደግሞ ድክም ነው የሚለኝ። መንገድ ሽንት ቤት ደርሼ ስመጣ በቃ እኔ ሌላ ሰው ነኝ። በጣም ነው የሚደክመኝ። አልችልም። መንገድ ነው በቃ ከምንም በላይ መንገድ አልችልም። ይሄን 4 ኦክሲጅን አለኝ። 4ቱን ለሳምንት ነው የምጠቀመው። ያው ምን እየቆጠብኩኝ ብሩም ስለሌለኝ ትራንስፖርትም ሩቅ ስለሆነ ምናምን ነው እንጂ አንድ ኦክሲጅን ለአንድ ቀን ነው እነሱ ያሉኝ። ለአንድ ቀን በቃ ሙሉ ቀን ነው ተጠቀም ያሉት። እኔ ግን አቅሜን ስለማውቀው ቢያንስ ለ2 ቀን አረጋለሁ። አንዱ ትንሿ ከሆነች በአንድ ቀን ታልቃለች። ትልልቁ ከሆነ ግን ለ2 ቀን ተጠቀማለሁ እየቆጠብኩኝ ማለት ነው። በስሱ እያረኩኝ ምን እያልኩኝ እንጂ ምንም አልቻለም። መድኃኒቱም ቢሆን በጣም ውድ ነው የምጠቀመው መድኃኒት። ያው እግዚአብሔር ይረዳል እንጂ በጣም ከባድ ነው። ይሄ ኦክሲጅን ራሱ የተሸከምኩበት ትከሻዬ በጣም ያመመኝ ነው። ማስሞያም አለ። ከዚህ ደግሞ ሳሪስ ድረስ ሄደ ነው የምታስሞላው። እሱም ከባድ ነው። ይሄን ለማስሞላት ግዴታ ቀኑ ሙሉ መዋል አለበት። ሳንቲሙም አይኖርም ወይ ከጓደኞች ስለምናለ ወይም ደግሞ የሆነ ቦታ ሮጥ ብለህ ሄደ ታስሞላለህ ግዴታ ስለሆነ ማለት ነው። በዛ ሂደት ነው ያለው። በጣም እጅግ በጣም ነው የሚሰማኝ። እንዳለች የሁለቱ ልጆች ስታሳድግ ራሷ ሄዳ ትምህርት ቤት ሲቀጥል ማህበራዊ ኑሮ የተለያየ ነገር ሄዳ እንትን ነበር። አሁን ግን ልጅ እንኳን መውጣት አትችልም። ከባድ ነው ያለው ነገር። ሌላ በተረፈ ውጭ አለመውጣቷማ አንተ የሰው ልጅ በዚህ ኦክሲጅን እንደዚህ መኖሩ ከባድ ነው። ምንም ይሁን ምን የውጭ አየር መቼም ይሄ እና የውጭ አየር አንድ አይደለም። እዚህ ከውጭ ላይ ስትወጣ ድክም ይላታል። እንደገና ትንሽ ኦክሲጅን ይዘን እንቀሳቀሳለን። ሌላውን ተውና ሽንት ቤት መሄድ ራሱ አትችልም። ምንድነው በጣም ስለሚደክማት ማለት ነው። እንደዛ ነው። ኦክሲጅኑን ከሌለ በቃ ከባድ ነው እሷ ህይወት። አባት ከምለው 2 እናት ነው ያለኝ። ይቅርታ 2 እናት ነው በቃ እንደ እናት ነው ሁሉ ነገር። እኔ እንጃ እኔ አባት አይመስለኝም እናቴ ነው የሚመስለኝ። በቃ ለኛ የማይሆነው በወደታች ዝቅ ብሎ በጣም መልካም ሰው ነው። ሰዎች በየዋህነቱ በጣም ይጠቀሙበታል። በጣም መልካም ሰው ነው። በጣም በዚህ ሁኔታ ጥሎ መሄድ ይችላል። ምን አማረረኝ ብሎ ብዙ ነገር ማድረግ ይችላል። ግን በቃ የሴት አንጀት ነው ያለው። በጣም መልካም ሰው ነው። ስራዬ እንደዚህ እንደው ቋሚ የምትለው ነገር አለ። የሚሾፍርና ስራ ሲገኝም ሲጠፋም ነው። ያው የሰው መኪና ነው፣ መኪናው ያስቸግራል። ኦክሲጅኑ ደግሞ ያው ትራንስፖርት ራሴም ይዤ ምናምን ስለምንቀሳቀስ እስከ 3000 ብር ድረስ አወጣለሁ በሳምንት ከመድኃኒቱ ውጭ ማለት ነው። መድኃኒቱ የምትወስደው በቀን 100 ግራም ነው።
እና የ1500 ብሩ ለ5 ቀን ነው የሚሆነው። አንዱ ስትሪፕ 10 ነው እና አንዷ ግራም ደግሞ 50 ግራም ነች። 50 ነች። በቀን 100 ግራም ነው የምትወስደው። ዋርፋሪንም አለ ከዋርፋሪን ውጭ ማለት ነው። ቤታ ብሎክ አለ። ቤታ ብሎክ እሱ ለ5 ቀን 1500 ድረስ ምንም የውጭ አንተን አላሉኝም። የውጭ ሄጄ የሆነ ጊዜ ምን አልኳቸው፣ ምናልባት እንደው ሴፉ ላይ እንኳን ብቀርብ ብዬ ውጭ ምናምን ማሰራት ይችላል ወይ ምናምን ስላቸው አቅሙ ካለሽ ትችያለሽ አሉ። በቃ እቺን ብቻ ነው ያሉት። ከዛ እኔም በቃ ማንስ ቲክቶክ ላይ እንተልልኛል ብዬ ተውኩት። ሐሳብ ነበረኝ እንጂ አልሄድኩበትም። እንደ ሴፉ ላይ ቀርቤ እንደዚህ እርዳታ ምናምን ብዬ የውጭ ድል ካገኘው ብዬ ነበር። ሐሳብ ነው እንጂ ወደ ተግባሩ ላይ አልሄድኩበትም። የእሷን ኬዝ ለማሰራት ከ20 እስከ 25 ሺህ ብር ማለት ለመጠየቅ ይሰራል ወይስ አይሰራም፣ ሀገር ውስጥ ይሰራል አይሰራም ለማለት ከ20 እስከ 25 ሺህ ብር ያስፈልጋል። ያ ደግሞ 25 ሺህ አይደለም ምንም ነገር። ለኦክሲጅኑም ለመድኃኒቱም በጣም እየከበደኝ ገና የእሷ ኬዝ ይሰራል አይሰራም የሚለው ለመጠየቅ ዶክተሮችን ለዛ ነው። እንግዲህ አሁን የማስተላልፈው መልእክት የኢትዮጵያ ሕዝብ መቼም አዛኝ ነው፣ ደግ ነው። በሕክምናም ላይ ያሉ ይህ ጉዳይ ይመለከተናል የሚሉ የምትንቀሳቀስበትን ነገር ሕክምናም የምታገኝበትን ከሀገር ውስጥም ከውጭም ያሉ ኢትዮጵያኖች ደጋጋ ኢትዮጵያኖች አሉ ያለን ችግራችንን አይተው እንዲረዱን ስል ጠይቃለሁ። እግዚአብሔር ስም ጠይቃለሁ። ያው እሷ መዳን አለባት። ትንሽ እህቴ ስፔሻሊ በጣም ታስፈልጋታለች። በቃ ለቤቱ መዳን አለባት። ምንም ነገር አይሆንልን፣ እሷ ብቻ ትዳን። የአባቴም ልፋት ከንቱ እንዳይቀር፣ እህቶቼም እኔም ያለ እናት እንዳንቀር እሷ መዳን አለባት። እነሱ ገና ትንሽ ልጆች ናቸው፣ እናት ያስፈልጋቸዋል። በቃ መዳን አለባት። ስለዚህ ሰዎች ባላቸው አቅም በጸሎትም በገንዘብ ቢያግዙን ደስ ይላል። ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሞሞ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎ